ኢራን ከዚህ በኋላ ኃይል የማመንጨትና ነዳጅ አምርቶ የመላክ ዕጣ ፈንታዋ በእኛና በትራምፕ እጅ ስላለ ነው ወደ ጠረጴዛው ድርድር ለመምጣት የተገደደችው ሲሉ የአሜሪካው የጦር ሚኒስትር ፒት ሄግሴት ተናግረዋል። Iran ultimately understood their ability, their future to produce, to generate power, to fuel their terrorist regime was in our hands. It was in President Trump's hands. That's why they came to the table. ኢራን ጦርነቱን ለማቆም ያቀረበቻቸው ፈታኝ 10 ነጥቦች እያሟገቱ ነው። A non-aggression pact with Iran, continuing Iran's control over the Strait of Hormuz, acceptance that Iran can enrich uranium for its nuclear program, removal of all primary sanctions on Iran, removal of secondary sanctions, an end of all UN Security Council resolutions against Iran, an end to the IAEA's resolutions on Iran's nuclear program. በአሜሪካና እስራኤል ጥምር ጦር በኩል የኢራኑን ጦርነት በዋና መሪነት የመሩት አሜሪካዊ ጀነራል ዳን ካይን ወደ ኢራን ጦርነት ስንገባ 3 እቅዶችን ይዘን ነበር፣ እሱንም ማሳክተናል። እናም እቅዳችንን ካሳካን አሸነፍን ማለት ነው ሲሉም በሰጡት ጋዜጣዊ መግለጫ ተናግረዋል። With the direction to accomplish 3 distinct military objectives: destroy Iran's ballistic missile and drone capabilities, destroy the Iranian Navy, and destroy their defense industrial base to ensure that Iran cannot reconstitute the ability to project power outside their borders. ኢራን እግራችን ስር ወድቃ ነው ይህንን የተኩስ አቁም ስምምነት የጠየቀችው። ይህንን ደግሞ ሁላችንም እናውቀዋለን ሲሉ የተናገሩት ደግሞ የጦር ሚኒስትሩ ፒት ሄግሴት ናቸው። Iran begged for this ceasefire and we all know it. ኢራን በበኩሏ ተኩስ አቁም ውስጥ የገባሁት ተለምኜ እንጂ ለምኜ አይደለም። ሆርሙዝን አንቄ የዘጋውባችሁ፣ ግዛቴን ልትወሩ ስትሉ መለስኳችሁ፣ መንግስት እንቀይራለን ስትሉ እስከ መጨረሻው ጠብታ ተፋለምኳችሁ፣ ስትተኩሱብኝ ተኮስኩባችሁ፣ በእግረኛ መጣን ብትሉ ኑ አለሁ ዝግጁ ነኝ አልኳችሁ፣ ግን ደግሞ ቀራችሁ። ኢኮኖሚያችሁ ሲናጋ፣ ነዳጅ ቢወደድባችሁ፣ የአክሲዮን ገበያዎቻችሁ ቢንኮታኮቱ የተኩስ አቁም ያለ ብላችሁ ለመናችሁኝ። ይህንን ዓለም አይቷል። ከዚህ በላይ አሸናፊነት ከየት ይምጣ እያለች ነው። ለ39 ቀናት ያህል እልህ አስጨራሽ ፍልሚያ ከተካሄደ በኋላ ጦርነቱን ያሸነፍኩት እኔ ነኝ፣ የለም እኔ ነኝ የሚለው አከራካሪ ጉዳይ እንደቀጠለ ነው። ኢራን ይህንን ጦርነት ተለምኜ ነው ያቆምኩት፣ ሆርሙዞች መጥለያ አንገታቸውን አንቄ ማን እንደሆንኩ አሳይቻለሁ ስትል የጦርነቱ አሸናፊ መሆኗን ለህዝቧና ለዓለም አውጃለች። በአሜሪካ በኩል ደግሞ ማን ነው ያለው የጦርነቱ አሸናፊ ማኛ ነን፣ ብዙ ያልታዩ የመጋረጃ ጀርባ ልመናዎች ነበሩ፣ ጦርነቱን ያቆምነው ኢራን እግራችን ላይ ወድቃ ነው ተብሏል። ይህንን ያሉት የአሜሪካ መከላከያ ሚኒስትር ወይም በአሁኑ አጠራር የጦር ሚኒስትር ፒት ሄግሴት እና የኢራኑን የ39 ቀናት ጦርነት አቀናጅተው የመሩት አሜሪካዊው ጀነራል ዳን ካይን ናቸው። በአሜሪካና እስራኤል ጥምር ጦር በኩል የኢራኑን ጦርነት በዋና መሪነት የመሩት አሜሪካዊው ጀነራል ዳን ካይን ወደ ኢራን ጦርነት ስንገባ 3 እቅዶችን ይዘን ነበር፣ እሱንም ማሳክተናል፣ እናም እቅዳችንን ካሳካን አሸነፍን ማለት ነው ሲሉም በሰጡት ጋዜጣዊ መግለጫ ተናግረዋል። ጥቂት እናድምጣቸው። With the direction to accomplish 3 distinct military objectives: destroy Iran's ballistic missile and drone capabilities, destroy the Iranian Navy, and destroy their defense industrial base to ensure that Iran cannot reconstitute the ability to project power outside their borders. ከዚያም የለም አሸናፊውማ ኢራን ሳትሆን እኛ ነን። ኢራን እኮ ይህንን የተኩስ አቁም ስምምነት የጠየቀችን እግራችን ስር ወድቃ ነው። ይህንን ደግሞ ሁላችንም እናውቀዋለን ሲሉ የተናገሩት ደግሞ የጦር ሚኒስትሩ ፒት ሄግሴት ናቸው። Iran begged for this ceasefire and we all know it. በዚህ ጦርነት የተሸነፈው ጦርነቱ ይቅም ይብቃም በማለት ሲለምን የነበረው አካል ነው። ይህንን ደግሞ ኢራን አላለችም። አንድ ጊዜ አብረን እንዋጋግዙን፣ ሌላ ጊዜ ኢራን ጦርነቱን ካላቆመች ከወታደራዊ ኢላማ ውጭ ያሉ ኢላማዎችን ሁሉ በመደብደብ ስልጣኔዋን አጠፋለሁ ሲሉ የነበሩት ትራምፕ ናቸው። እናም ጦርነቱ የቆመውና ሆርሙዝም የተከፈተው የኢራን 10 ነጥብ ተቀባይነት በማግኘቱ ነው። ከዚህ አንጻር ከታየም ኢራን አንቀጥቅጣ አሸንፋለች የሚሉም አሉ። ኢራን ጦርነቱን ለማቆም ያቀረበቻቸው ፈታኝ 10 ነጥቦችም እንዲህ ይዘረዝሯቸዋል። A non-aggression pact with Iran, continuing Iran's control over the Strait of Hormuz, acceptance that Iran can enrich uranium for its nuclear program, removal of all primary sanctions on Iran, removal of secondary sanctions,
an end of all UN Security Council resolutions against Iran, an end to the IAEA's resolutions on Iran's nuclear program. ትራምፕ የኢራንን 10 ነጥቦች ተቀበሉ ማለት በመደራደሪያ ነጥብነት ተቀበሉት ማለት እንጂ ለመፈጸም ወይም ለመተግበር እንዳለ ወሰዱት ማለት አይደለም በማለት የሚከራከሩም አሉ። በሁለቱም አቅጣጫ ድል አድርገናል በሚሉ የተደጋገመ መግለጫዎችና የኢራን እጅግ ወሳኝ በተባሉ 10 ነጥቦች በአሜሪካ በኩል ተቀባይነት አግኝተዋል በሚሉት ዙሪያ ግራ የተጋባችው ጋዜጠኛ ነገሩ እንዴት ነው? ጎበዝ የቱ ጋር ነው ያለነው? በማለትም እንግዶችን ጋብዛ አወያይታለች። አንደኛው እንግዳም ኢራን ያቀረበቻቸው 10 የመደራደሪያ ነጥቦች በዋይት ሃውስ በኩል ተቀባይነት እንደሌላቸው ይፋ ሆኗል። አይዞሽ በዚህ በኩል ስጋት አይግባሽ በማለት ምላሻቸውን ሲሰጡ ይሰማል። እንስማቸው። It asks for a lot of different things. So where do we stand right now? Well, only yesterday the White House was briefing reporters and saying that the 10 points that Iran had put forward were unacceptable. ኢራን ካቀረበቻቸው 10 አቋሚ ናቸው ካለቻቸው ነጥቦች መካከል አንደኛው የሆርሙዝ መተላለፊያ መስመርን ይመለከታል። ይህ የመርከቦች መተላለፊያ መስመር ከዚህ ጦርነት በፊት እንደ ዓለም አቀፍ የጋራ ሀብት ተቆጥሮ ሁሉም ሀገር በነፃ የሚጠቀምበት ነበር። ጦርነቱን ተከትሎ ግን ኢራን በዚህ መስመር የሚያልፉ መርከቦችን ቀረጥ እያስከፈሉ በጦርነት የደቀቀ ኢኮኖሚን እንዲያገግም ማድረግ አለብኝ የሚል ጠንካራ የመደራደሪያ ነጥብን ይፋ አድርጋለች። ትራምፕም እሺ ይቀበላለሁ፣ ግን ደግሞ ማስተዳደር ያለብሽ አንቺ ብቻ ሳትሆኚ አሜሪካም ጭምር ትግባበት፣ ሆርሙዝን በጋራ አስተዳዳሪነትና የገቢ ምንጭ ተቋዳሽነት በሆነ ጆይንት ቬንቸር እናስተዳድረው ሲሉም በአደባባይ ተናግረዋል። Donald Trump has said the United States could work with Iran on what he described as a joint venture in the Strait of Hormuz, following a 2-week ceasefire between the two sides. እናም CNN ላይ እንግዳ ሆነው የኢራን 10 ነጥብ በጣም የበዛ ነው፣ ተቀባይነት የለውም ሲሉ የተናገሩት እንግዳ ይህንን እውነታ በሚያሳይ መልኩ ሆኖ አልታየም። ለ39 ቀናት በአሜሪካ እስራኤልና ኢራን መካከል ሲካሄድ የከረመው ጦርነት ለ15 ቀናት ይቆያል በተባለ የተኩስ አቁም ስምምነት በድንገት ቀጥ እንዲል ተደርጓል። አሁን ባለው ሁኔታ ሁሉም ተፋላሚዎች በጦርነቱ አሸናፊ ሆነን ወጥተናል በማለት በየአቅጣጫው እየተናገሩ ነው። እናም በርካቶች በእርግጥ በዚህ የ39 ቀናት ላስጨራሽ ፍልሚያ አሸናፊ ሆኖ የወጣው ማን ነው እያሉ ይገኛሉ። ትራምፕ ሙሉ ድል ወይም ኮምፕሊት ቪክትሪ ሲሉ ገልጸውታል። በእስራኤል በኩል ገና የሚቀረኝ ነበር፣ ድንገት ቀጥ አደረጋችሁብኝ የሚል ስሜት ይነበባል። በዚህ የ39 ቀናት ፍልሚያ ውስጥ ወጥሮ የያዘው ኢራን አብዮታዊ ዘብ አርበኞች በድል ተወጥተናል፣ የአሸናፊነትንም ድል ወስደናል፣ ኢራናውያን እንኳን ደስ አላችሁ ብሏል። ጥንቅቅ ያለ የምናጣጥመውን ድል አግኝተናል ያሉት ትራምፕ መለስ ብለው ደግሞ ይህ ለዓለም ሰላም ታላቅ ቀን ነው ብለውታል። የስምምነቱን ይፋ መሆኑን ተከትሎ ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው ይህ ለመካከለኛው ምስራቅ ወርቃማ ጊዜ ነው ያሉ ሲሆን ፕሬዝዳንቱ አክለውም ይህ ለዓለም ታላቅ ቀን ነው፣ ኢራን እንደዚሁም ሌሎቹም እውን እንዲሆን የሚፈልጉት ቀን ነው ሲሉም አክለው አስታውቀዋል። That it will, just like we are experiencing in the US, this could be the golden age of the Middle East. President Donald J. Trump. የሰው ሕይወት በየሰከንዱ እንደ ቅጠል በሚረግፍበት፣ የሰዎች አካል በሚጎድልበት፣ የሰው ልጅ ከሺህ ዓመታት ጀምሮ በትውልድ ቅብብሎሽ የገነባቸው ስልጣኔዎች በቅጽበት አመድ የሚሆኑበት ጦርነት መቆሙ ድሉ ለተፋላሚዎች ብቻ ሳይሆን ለመላው የሰው ልጅም ጭምር መሆኑ ጥርጥር የለውም። ግን ደግሞ በሌላ አቅጣጫ ሰዎች ወደ ጦርነት የገቡት ችግሮቻቸውን በውይይት መፍታት ባለመቻላቸው በመሆኑ የጦርነቱ መነሻዎች ምን ነበሩ? በዚህ ጦርነት በነበረው ትንቅንቅ ማን ምን አገኘ? ማንስ ምን አጣ? በየትኛው አካልስ ላይ ምን አይነት ጉዳት ደረሰ? ጦርነቱ እንዲቆም ተደርጎ ወደ ድርድር ሲገባስ የተፋላሚው ወገን የተደራዳሪነት አቅም በምን ያህል ጨመረ ወይም ቀነሰ? የሚሉትና የመሳሰሉት ጥያቄዎች በሚገባ ተበትነውና ተተንትነው ሲታዩ ድሉ ወደ ማን ያደላል ወይም ጦርነቱ በመካሄዱ ማን ምን አገኘ ወይም አጣ ለሚሉት ጥያቄዎች ተገቢውን ምላሽ የሚሰጡ ይሆናል። ይህ ጦርነት ቀደም ባለው ጊዜ ከወራት በፊት ኢራንና እስራኤል ለ12 ቀናት አካሂደውታል። በኋላ ላይም አሜሪካ ተቀላቅለዋለች። ከዛም አሜሪካ በቃን በማለቷ ጦርነቱ ያለምንም ተኩስ አቁም ስምምነት ቀጥ ብሏል። ከዚያም በኦማን አደራዳሪነት አሜሪካና ኢራን ስዊዘርላንድ ጄኔቫ ላይ ተደራድረዋል። አሜሪካና ኢራን የጸባቸው እንደዚሁም የድርድራቸውም ጭብጥ በዋነኝነት አንድ ነጥብ ላይ ያተኩራል። እሱም ኒውክሌር የሚባለው ላይ ነው። አሁን ወታደራዊ ድሉን እኔ ነኝ ያሸነፍኩት የለም እኔ ነኝ ከሚለው ባሻገር በእርግጥ ማን ያሸነፈው የሚለው ጉዳይ ነጥሮ የሚወጣው ከሰሞኑ ፓኪስታን ላይ በሚደረገው ድርድር የትኛው ተደራዳሪ ለማንኛው ያቀረበው ሐሳብ ተቀባይነት ያገኛል የሚለው ነው። ይቺ ነጥብ ትያዝ። ኢራን ያቀረበች ሁሉ ተቀባይነት ያገኛል ወይም አሜሪካ የላከችው የድርድር ሰነድ ሁሉ በኢራን በኩል ተቀባይነት ያገኛል ማለት አይደለም። በወታደራዊ መስክ ጡንቻውን ያሳየው አካል በዲፕሎማሲ ጠረጴዛው ላይ ማሳየቱ ጥርጥር የለውም።
አሁን ለጊዜው ግን በሁለቱም አቅጣጫ ያሉት ተፋላሚዎች ድሉ የኛ ነው እያሉ ይገኛሉ። ኢራን 10 ነጥቦችን እንደዚሁም አሜሪካ 20 የመደራደሪያ ነጥቦችን አቅርበዋል። ድርድሩ ከሰሞኑ በፓኪስታን ኢስላማባድ የሚደረግ ይሆናል። በዚህ መድረክ የሚኖረው ትንቅንቅ ከጦር ሜዳው ያልተናነሰ ትንቅንቅ መሆኑ ጥርጥር የለውም። አንዳንድ ጊዜ በጦር ሜዳ አሸንፎ በድርድር ላይ መሸወድ ወይም መሸነፍ ያለ መሆኑ ሊዘነጋ አይገባም። አሁን ባለው ሁኔታ እንደውም ይሄው ለ15 ቀናት ይቆያል የተባለው የተኩስ አቁም ስምምነት ተመልሶ አደጋ ላይ ሊወድቅ ይችላልም እየተባለ ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ትላንት ምሽት በኤክስ ገጻቸው ላይ በጻፉት ጽሑፍ ኢራን ካቀረበችው ባለ 10 ነጥብ ምክረ ሐሳብ መካከል 3 አንቀጾች በግልጽና በይፋ ተጥሰዋል ሲሉ አስታውቀዋል። አፈ ጉባኤው በእንደዚህ አይነት ሁኔታ የሁለትዮሽ የተኩስ አቁም ስምምነት ወይም ድርድር ምክንያታዊ አይሆንም ሲሉም ተናግረዋል። አሁን ባለው ሁኔታ ፈታኙ ጉዳይ የሆነው እስራኤል ሊባኖስን እየደበደበች መቀጠሏ ነው። በሊባኖስ ውስጥ ሄዝቦላ አለ። ሄዝቦላ ጠንካራ የኢራን ወዳጅ ነው። አሁን ወዳለው ጦርነትም የገባው አሜሪካና እስራኤል በጋራ ኢራንን አጠቁ በሚል ቁጭት ነው። አሜሪካና ኢራን የተኩስ አቁም ስምምነት ላይ ሲደርሱ ታሳቢ የተደረገው የተኩስ አቁሙ ሊባኖስን ወይም ሄዝቦላህን ጭምር እንደሚያካትት ነበር። ይህ ደግሞ ይፋ የሆነው በአደራዳሪዋ ፓኪስታን ጭምር ነው። ሆኖም በትላንትናው ዕለት ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት የወጣው መግለጫ ግን የተኩስ አቁም ስምምነቱ ሄዝቦላህን ወይም ሊባኖስን አይመለከትም። በዚህም መሰረት እስራኤል በትላንትናው ዕለት ሊባኖስ ላይ እጅግ ከባድ የሚባል ወታደራዊ ኦፕሬሽንን ስታካሂድ ውላለች። በዚህ ዙሪያ ለአሜሪካ ባለስልጣናትም ጥያቄ ቀርቦላቸው የተኩስ አቁም ስምምነቱ ሊባኖስን ወይም ሄዝቦላህን አይመለከትም ብለዋል። ኢራን ደግሞ ወዳጄንማ ብቻውን አሳልፌ አልሰጥም፣ እስራኤል ሊባኖስን ወይም ሄዝቦላህን እየደበደበች የምትቀጥል ከሆነ እኔም ወደ እስራኤል ሚሳኤል ማስወንጨፌን እንደምቀጥል ይታወቅልኝ ብላለች።